እነዚህን ጥያቄዎች እንዴት በቀላል መንገድ መስራት እንደሚችሉ እናያለን። 81 to the power of 7 እና 128 to the power of 4 ቢኖር የትኛው እንደሚበልጥ ብትጠየቁ እንዴት ትሰሩታላችሁ ነው። 81ን 7 ጊዜ አናባዛም፣ 128ን 4 ጊዜ አናባዛም። ስለዚህ እንዴት ነው ልንሰራው የምንችለውን የሚለውን እናያለን። የመጀመሪያው ምንድነው የምታደርጉት? እነዚህን የተሰጧችሁን በኤክስፖነንት ፎርም ለመጻፍ መሞከር ነው። ስለዚህ አሁን 81 አለ፣ በኤክስፖነንት ፎርም ለመጻፍ ፋክተር 3 እጠቀማለሁ። በ3 አካፍለው ስንት ይሆናል? 27 በ3 9 በ3 3። ስለዚህ ምን ይሆናል ማለት ነው? 3 to the power of 4 ይሆናል ማለት ነው። በተመሳሳይ 128ንም በኤክስፖነንት ፎርም እንጽፈዋለን። 128 አለ፣ በ2 ስንት ይሆናል? 64 ይሆናል። በ2 32 በ2 16 በ2 8 በ2 4 በ2 2። ስለዚህ to the power of ልና ስንት ሁለቶች አሉ? 1 2 3 4 5 6 7 ይሄ አለ ማለት ነው። ዘን ይቺን ሩል አፕላይ ታደርጋላችሁ። a to the power of m to the power of n ካለ a to the power of m times n ይሆናል። ለምሳሌ to the power of 3 to the power of 2 ካለ to the power of 6 ይሆናል ማለት ነው። ስለዚህ ይሄኛውንም ምን አድርጌ ጽፋለሁ? 3 to the power of 4 to the power of 7 አድርጌ ጽፋለሁ። ዘን ይሄ ማለት 3ን ወስዳለሁ 4 ሲባዛ 7 28 ይሆናል ማለት ነው። የ128ንም ስንጽፍ ምን እናደርጋለን? to the power of 7 አለ 128 ማለት እንደዚህ ስለመጣልን ከዛ to the power of 4 እናደርጋለን። ይሄ ማለት to the power of እናደርግና 7 ሲባዛ በ4 ስንት ነው? 28። ሶ ምንድነው የምናደርገው አሁን? ኤክስፖነንቱ ኦልሬዲ ተመሳሳይ ነው 28 28 ነው። ቤዙ ግን ይሄ 3 ነው ይሄ 2 ነው። ስለዚህ ምን ይሆናል? ይሄ ይበልጣል ማለት ነው። ስለዚህ የትኛው ነው የሚበልጠው ስለሆነ ጥያቄው የሚበልጠው ማን ነው? 81 to the power of 7 is greater ነው ማለት ነው። በዚህ መሰረት እናንተ 36 to the power of 6 እና 8 to the power of 4 ቢኖር የትኛው ይበልጣል? በዚህ በተመሳሳይ መንገድ መልሳችሁን ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልን። ላይክ ማድረግ፣ ሼር፣ ኮፒ ሊንክ እንዳይረሳ። እናመሰግናለን።